አሺሻም ሌባ የነበርክ ዮናታን የደረሰልነ ምን ታሪክ አለ? እንደ አንተ አይነት ክርስትናም ኖሮ አያውቅም። ደግሞ ይቀጠቅጡሻል፣ ታርፊዋለሽ አለኝ። ከዛስ አልበሰልክም አልኩት። ከዛ ውሸታም ተከፍሏል ብላል አይንህን በጨዋጥበህ በአደባባይ ትከሳለህ፣ እግዚአብሔር ይገስጽ አለ። ይሄ ነው የኔና የሱ የመጨረሻ የስንብት እንትን ማለት እና ቃል እንደገባውልህ ነው ያደረኩት። እኔ አዲስ ነገር አላደረኩም። ምን ብዬክ ነበር? እኔን እንደፈለግ መሳደብ ትችላለህ። ምክንያቱም ነፃ ገበያ ነው። እዚህ ቲክቶክ ላይ ማንም ሰው ተነስቶ ቪዲዮ ይሰራብሃል፣ ያዋርድሃል፣ የፈለገውን ይላል። እኔ ችግር የለብኝም። ምን አልኩ ግን ክርስትናዬን ግን ከነካ በወንጌል ላይ ግን ከመጣ አለቅህም ብቅ ላለው ብዬ ነበር። አያ በወንጌል ላይ ወንጌል ይዘግዘቃል። ከኔ አሁን መልስ የሰጠው በግሌ አይደለም። ቅርብ ጊዜ ሰድበኛል። ለምሳሌ ቪዲዮዎች አሉኝ እጄ ላይ የሰደብክበት እኔን ማለት ነው። አሁንም ስትሰድበኝ ነበር ሰዎች ሜንሽን እያደረጉኝ ነው በየቪዲዮ ላይ። ግን አሁንም የምነግርህ ወንጌሉን የሰማህበት ቦታ ራሱ ትክክል አይደለም። የከበቡክ ሰዎች የምር ለውጥህንና መዳንህን የሚፈልጉ ሰዎች አይደሉም። በተሳዳቢነት የሰበሰብከውን ዝና ለራሳቸው ዓላማ ለመጠቀም ብቻ ነው የሚፈልጉት። አይደለም አንተ ራሱ ቀለመወርቅ አይተንፍሱ እንኳን ሲሳደብ ለማረም ድፍረት ያላቸው ሰዎች አይደሉም ገዝትክ ላይ የገቡት። ቀለመወርቅ አይተንፍሱ የማይሳደው የለም። ኦርቶዶክሳውያንን ይሳደባል፣ ራሱ ሉተራውያንን ይሳደባል፣ መካነ ኢየሱስን ይሳደባል፣ መሰረተ ክርስቶስን ይሳደባል፣ ግለሰብ ይሳደባል። በጣም ብዙ ሰዎች የሚያዋርድ ሰው ነው። አንድም ሰው ግን ማይኩን ከፍቶ ታው ይሄ ልክ አይደለም፣ ይሄ ክርስትና አይደለም፣ ይሄ መጽሐፍ ቅዱስ አይፈቅደውም የሚለው ደፋር ልቡ ያለው ሰው የለም። ለምን? የግብዞች ስብስብ ስለሆነ እዛ ጋር ያለው እነሱ እንደ ስራ ነው የያዙት። ማለት እንደ ስራ አይኖ አንተም እንደ ስራ እንዳያስከው አውቃለሁ። ለዚህ ነው ላይቭ ላይ የማጠፉት። ሰው ለማዳን አይደለም፣ ሰው ለማስመለጥ አይደለም፣ የሆነ ለመለወጥ የሆነ የሚያንገበግብ ህይወትን የሚቀይር ነገር ስላላችሁ አይደለም። ላይቭ ላይ 24 ሰዓት ያላችሁ የሚያንገበግብ ኑሯችሁን የሚያንገበግብ ሐሳብ ለዚህ ምስኪን ህዝብ በማቀበል የራሳችሁን ህይወት ለማደላደል ብቻ ነው የተቀመጣችሁት አብዛኞቻችሁ። ለዚህ ነው እኛ ላይቭ ላይ ሳንገባም ስንቀር እናንተ አላችሁ፣ ሰኞ አላችሁ፣ ማክሰኞ ሮብ አላችሁ፣ ሐሙስ አላችሁ፣ ዓርብ አላችሁ። የወንጌል ሸክም ኖሮ እግዚአብሔር እንደው የሚናገርበት ድምጽ ስላለው አይደለም። ላይፋችሁን ነው ያቀናችሁ ያለው። እሱ ላይም ችግር የለብኝም። እናንተ ቢደላደልላችሁ ቢመቻችሁ ቢደላችሁ ደስ ይለኛል። የውሸት ስለምታደርጉት ነው እንጂ ባለፈው አይተናችኋል። ለምሳሌ ፍራኦል የሚባለው ሰውዬ ቤት ገብቶ ስለ ሰዓት ያወራሉ። እቺ ሰዓት እንኳን ስጦታ የሰጠችኝ ባለቤቴ ናት የሰጠችኝ። ዋጋዋ ስንት እንደሆነ አላውቅም። እንኩ ሴቭ አድርጉና ስንት እንደሆነ ንገሩኝ ብዬ እንደዚህ አላስጠጋላችሁ። ምክንያቱም እኔ ኮተቲዝም የሚባል ሃይማኖት ተከታይ አይደለሁም። ኮተቲዝም የሚባል ሃይማኖት አለ እዚህ ሶሻል ሚዲያ ላይ ቁሳቁስ የሚያሳዩአችሁ፣ ሽቶ የሚያሳዩአችሁ፣ ይሄ ልብስ በዚህ ብር ነው የገዛሁት የሚሏችሁ፣ ግን መስቀልን ይዘናል ወንጌልን ይዘናል የሚሉ ሲዘምሩ የምታዩዋቸው ጌታ ተገለጠልኝ ተነጥቄ አሜሪካ ገባው ቪዛ እንዴት እንደተሰጠኝ አላውቅም ብለው እንትናቸው ህይወታቸው በጣም ተአምራዊ እንደሆነ ይነግሯችሁና ከእግዚአብሔርና ከክርስቶስ ህይወት አውርደው ቁሳቁሳዊ ያደርጓቸዋል። እንቁልልጭ የሚሏችሁ ኪሳቸው ገባ በሚሉት ገንዘብና እጃችን ላይ አለ በሚሉት ቁሳቁስ ዓለምን ይናቁ። ማቴሪያሊዝም ልክ ማቴሪያሊዝም እኔ ኮተቲዝም ነው ማለት ማቴሪያሊዝምን በእኛ ስናመጣው ኮተቲዝም ሃይማኖት እኮ ነው። ኮተቲዝም ታውቃላችሁ? ኮተቲዝም ይባላል። ቁሳቁስ ነው የሚያሳያችሁ፣ ቁሳቁስ ነው የሚያሳዩአችሁ። በክርስቶስ የተገኘውን ውስጣዊ እረፍት ሳይሆን ውስጣዊ ሰላም ሳይሆን እነዚህ ሰዎች የሚነግሯችሁ ቁሳቁስ ነው የሚነግሯችሁ። ለዛ ነው ፍራኦልና ነቀለም ወርቅ በተሰበሰቡበት መድረክ ላይ እዩ ጩፋ ዘይት መሸጡ ታዲያ ምን ችግር አለው? በምን ታዲያ የቴሌቪዥን ይክፈል የሚሉት ለዛ ነው። በምንም ሰበብ ገንዘብ ይገኝ እንጂ አይናቸውን አጥበው ሁሉም አሁን እየተገለጡ ነው። ዝምተኛ የሚመስሉት ምን ያህል ተሳዳቢ እንደሆኑ እያዩዋቻቸው ነው። እና እኔ እዚህ ሚዲያ ላይ
ያልሰደበኝ አለ እንዴ? ስፔሻሊ ፕሮቴስታንት ግን ምንም ብያቸው አላውቅም። ኦርቶዶክስ ሆናለሁ አቡና ቪዲዮ ካልሰራብኝ ይላል። አየህ ክርስትና ለአንተ እንደዚህ ቀላል ነው። ኦርቶዶክስ መሆን ለአንተ የአንድ አቡና ቪዲዮ መስራት አለመስራት ጉዳይ ነው። የህይወት ጉዳይ አይደለም። ትምህርት አይደለም የምትፈትሸው፣ ህይወት አይደለም የምታየው። ከጴንጤ ወደ ኦርቶዶክስ ለመሄድ ለአንተ ቀላል ነው። እንደውም ከቤትህ ወጥተህ የሆነ ሱፐርማርኬት መሄድ እቃ መግዛት ይከብዳል። ምክንያቱም ከቤት የምትወጣ ሰው አይደለም። እያንዳንዱ ዓለምክ የተመሰረተው ሞባይልክ ላይ ስለሆነ መንገድ ላይ ወክ የምታደርግም አይነት ሰው አይደለም። እውነቱን ለመናገር ወክ አድርግ መንገድ ላይ። አንተ ብቻ ሳይሆን ቀለም ወርቅ አይተንፍሱ፣ ወክ አድርግ። እውነቱን ልንገራችሁ፣ ወክ አድርጉ። እንዴት እንደተዝረጠረጣችሁ አይታችኋል። ሰውነታችሁ ፊዚካሊ አቢዩዝ አድርጓችሁታል። ይሄ እግዚአብሔር የሰጣችሁን መንፈስ ቅዱስ ማደሪያ የሆነውን ቅዱስ የተደረገውን ሰውነት አቢዩዝ አድርጋችሁታል። አንተ ስለ ቤታየው ሰርጀሪ ምናምን ታወራለህ። አንተም ግን ጸጉርህን ሰርጀሪ ያሰርታል። ይሄ ተራ ጉዳይ ነው። አየህ ምን ያህል ሴቶቹን እንደምትሰድባቸው። አንዲት ሴት ደግሞ አለች ከፍራውል ጋር የተጣላች ልጅ ስላለመውለዷ ተሰድባታለህ። ደጋግመ ልጅ ስላለመውለዷ ደርቀሻል እንትን ሆነሻል ትላለህ። ሴቶቹ ልጅ ያልወለዱ ሴቶችን ልጅ አልወለዱም ትላለህ። ልጅ መውለድና ለመውለድ የፈጣሪ ስጦታ ነው ታውቃለህ። ሐና እኮ እያለቀሰች ልጅ አልነበራትም መጽሐፍ ቅዱስን የምታመን ከሆነ። ምክንያቱም ልጆች የእግዚአብሔር ስጦታዎች ናቸው። ሰዎች በተለያየ ምክንያት መካን ሊሆኑ ይችላል። ምን አይነት ጭካኔ! ይኸውልህ ተፈጥሮ የከለከላቸው አንድ ነገር ባለበት አንተ መልሰ ግን ሰዎችን ልጅ ስላለመውለዳቸው እንኳን ይሄን ክርስቲያን ከሆንክ በኋላ ዳንያ ይቻላል። ይሄን ክርስቲያን ከሆንክ በኋላ ያደረከው ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሳላቅ ባለማመን ስላደረኩት ምህረትን አገኘዋል። ሐዋርያው ቅዱስ ጳውሎስ በገላትያን መጽሐፍ ላይ ማለት ነው። ሳላውቅ ባለማመን ስላደረኩት ቅመ ሊሆን ይችላል፣ ኃጢአት ኢቭን ገለ ሊሆን ይችላል። ክርስቶስን ከማመን በፊት እግዚአብሔር ምህረት ያደርጋል። ኃጢአት ሰርተ ሊሆን ይችላል፣ ትዳር ላይ ማቅጠ ሊሆን ይችላል። እግዚአብሔር ምህረት ያደርጋል ከንትኑ በፊት ስላደረከው፣ ከማመን በፊት ጌታን ከማወቅ በፊት ያደረከው። አሁን ግን እንዴት አንድ ሰው ምን አይነት ጨካኝ ቢሆን ነው ተፈጥሯዊ ልጅ የሌላቸውን ሴቶችን አውጥተክ የምትሳደው? ይሄ ክርስቲያን ኮንክ በኋላ ያደረከው ነው። የትኛው ቀለሜ ነው መጥቶ የመከረክ? ስህተት ነው ይሄ ያለክ ማለት 8 ወር ክርስትና ውስጥ ቀላል ነው 8 ወር ክርስትና ውስጥ። የኔ ልጅ 8 ወር ሲሞላት በእግሯ መሄድ ለምዳለች። የኔ ልጅ 8 ወር ሲሞላት ፊዚካሊ ለውጥ አምጥታለች። ሕፃን ልጄ ነው የምልህ። ግን አየህ ምን አይነት ጨካኝ አረመኔ ውስጥ አረመኔነት እንዳለ እንድታቅ ብዬ ነው። ይሄ ደግሞ የዳነ ሰው ማንነት አይደለም። እየሰከሱክ ነው ተሰብስበው። ምክንያቱም የነሱ እንጀራ ነው፣ የኛ ውጤት ነው የሚል ማስታወቂያ ነው የሚሰሩት። እነ ቀለም ወርቅ አይተንፍሱ። እኛንን ያዳን ነው፣ እኛንን የታደግ ነው፣ እኛ ወንጌል እየሰራን ነው ብለው ለሚያያቸው አውሮፓና አሜሪካ ላለ ስልኬ ግሏል ሲሉ ብር ለሚልክላቸው ተላላ ህዝብ አንተን ነው የሚያሻሽጡ። አንተን ብልጥን እነሱን በመጠጋት ለነሱ ስልክ መጋል የስልክ ግዢ ምላሽ የሚሰጣቸው አውሮፓና አሜሪካ ያለን ተላላ ጴንጤ አብራቸው ለማለብ ነው የተጠጋቸው። ምንድነው ጉዳዩ? ዊን ዊን ሲቹዌሽን ነው። አንተም ተጠቃሚ ነህ፣ እነሱም ተጠቃሚ ነው። እነሱ አንተን ያሻሽጡና እኛ በእኛ በኩል ዳነ፣ በእኛ በኩል ወንጌል ተሰራ። እዩት ይሄ ሰውዬ ተሳዳቢ ነበር፣ አሁን ግን መንፈሳዊ ተሳዳቢ ሆኗል፣ ቢያንስ መንፈሳዊ ተሳዳቢ ሆኗል ብለው አንተን ያሻሽጡካል። ከዛ አንተን በምላሹ ደግሞ ይሄው ክርስቲያን ሆኛለሁ፣ ትናንት እስከ ብልግና ነበር የምሳደበው፣ አሁን መካንነታቸውን ብቻ ነው የምነካው። መንፈሳዊ ነው። ደርቀሻል፣ ልጃቶ ልጅ እኔ ልጅ ወልጃለሁ ብለህ ባላዋጣው በአንድ ቀን መኝታ እግዚአብሔር በምህረቱ በሰጠህ ልጅ እንቁልልጭ የተላለ ሴቶቹ። ይሄ ጭካኔ ነው፣ ወንጌል አይደለም። የፈለከውን አረመኔ መሆን ትችላለህ። መውለድ ፈልጋ ያልወለደችን ሴት ግን ስላለመውለዷ የመሳደብ ያክል ፈጣሪዋን እንድታማር የሚያደርግ በጣም ጭካኔ የለም። በጣም አረመኔነት ነው። ይሄ ደግሞ የዳነ ክርስቲያን አያደርገውም። እንኳን የዳነ ክርስቲያን ጤነኛ አስተሳሰብ ያለው ኤቲስት ይሄን አያደርግም። ምክንያቱም መውለድ አለመውለድ እኛ ኮንትሮል የምናደርገው ጉዳይ አይደለም። እውነቱን ልንገር፣ እኔ ኮንትሮል አላደርገውም። እኔ አሁን ልጅ አለኝ፣ 2 ልጆች አሉኝ፣ እግዚአብሔር ይመስገን። ግን እኔ አይደለም ኮንትሮል ያደረኩት፣ እግዚአብሔር ምህረት አደረገልኝ፣ ሰጠኝ።
እግዚአብሔር የሚከፍተውን የሚዘጋውን ማህፀን ጠቅሰህ ሴቶችን ስላለመውለድ ስትሰድብ ነው ያመሸው። እኔ እኮ በጣም ነው የሚገርመኝ። ማለት እኔ ነውር ያደረኩ ቀን መንፈስ ቅዱስ ይወቅሰኛል። አንዳንድ ጊዜ መንፈስ ቅዱስ ህሊኔ አንዳንድ ጊዜ ይወቅሰኛል። መንፈስ ቅዱስ ግን ልክ ካለማድረጌ በፊት ካደረኩም በኋላ ለውስጤ ይመሰክርልኛል። ምክንያቱም የዳንኩ ክርስቲያን ስለሆንኩኝ። አየህ እኔ አልችልም። አሁን ዛሬ ሙልጭ አድርጌ ነግሬ ከዛ በኋላ ኢየሱስ ያድናል ምናምን አልልም። አሁን እየሰደብኩ አይደለም፣ እውነቱን እየነገርኩ ነው። ማን ነው ብራዘር? እቺ የምትሸከመው አህያ ማናት? ዳንዬ እቺ የምትሸከመው አህያ አልኩኝ። የምትሸከመው እንስሳ አህያ ነው አይደል ስሟ? እና አህያ ማለት ስድብ እንዳልሆነ እንድታስታውስ ብዬ ነው። ባለጌ ስለሆንክ ማለት ነው። ብልግና ደግሞ ከነሱ አቅም በሆነ ህሊናቸውን በሚሰባብራቸው በጉድለታቸው በኩል መውለድ ባለመቻላቸው የመጣ ማለት ነው። ካንጋሮ እውነት ነው። እና እኔ እውነቱን ብቻ ነው የነገርኩ። ልክ አለመሆንን ነው የነገርኩ። እና ከስህተትክ በላይ ወንጌል ባናቱ ይዘግዘቅ ከማለትክ በላይ እኔ ወንጌል ይዘግዘቅ ማለት ልክ አይደለም ያልኩት ቪዲዮ ረበሸክ። ልክ እኮ ነው። ታዲያ የኔ ነው ያንተ ነው ስህተት? የኔ ቪዲዮ መስራት ነው ስህተት ያንተ? እኔ የምልህ እኔ ተሳሳትኩ ተብሎ የሆነ ጊዜ ላይ በአውታሩ ጉዳይ ሲጫጫሁብኝ ቪዲዮ ሰርተክ የሰደብከኝ በጓዳ መተህ መክረኸኝ ነውን? ወዳጄ አይደለም እኮ። ምክንያቱም ፐብሊክ ለሆነ ሲን አደባባያዊ ለሆነ ስህተት አደባባይ የሆነ ግብረ መልስ መስጠት ምንም ጥፋት አይደለም። እኔ እናንተ ደግሞ ያን ጊዜ ቪዲዮ ስሰራብ ልክ ስላልሆንክ ቪዲዮ ስሰራብ በነቡርቴ ጉዳይ በሆነ ጉዳይ አንድ ቻሌንጅ ሰጥቼ ነበር። አንድ ወር እንኳን እረፍ ብዬክ እኮ ነበር፣ አላረፍክም። አንተ ሌላ ቻሌንጅ ልስጥ ብለህ መጣ። አንድ ወር ከሶሻል ሚዲያ አንድ ወር እረፍ። ቢያንስ ሰው ወንድሙ ሲሞት ያርፋል፣ ያዝናል፣ ይቀመጣል፣ ጊዜ ይወስዳል፣ ለቤተሰቦቹ ጊዜ ይሰጣል ያልኩት። እኔም በላይቭ እንዳታማኝ ብዙ ላይቭ ገቢ አይደለም። ማንም ይመሰክርልሃል። እዚህ በቀን እንደምትገቡት ሰዎች አልገባም። እንትን አላልኩም። ዛሬም እነዚህ ሰዎች አንተ ጋር ገብተው ሐሳብ የሰጡት ያውቃሉ። ቶፒኩ ሆት ኢሹ ስለሆነ ብዙ ሰው ተሰብስቦ ስለሚሰማቸው ነው። አውቃለሁ። ክርስትና እንዳሰብከው እየሄደልህ አይደለም። ምክንያቱም ስድብ አይፈቅድም። ክርስትና ጥላቻ አይፈቅድም። ክርስትና መጥፎነትን አይፈቅድም። አንተ ደግሞ መጥፎነት ውስጥ አለ። ምክንያቱም ዳግም የተወለድክ አማኝ እንዳልሆንክ ውስጥክ ያውቀዋል። አንደበትማ የፈለገውን ማለት ይችላል። ሰይጣን ጥቅስ እንደሚጠቅስ ታውቃለህ። ጥቅስ መጥቀስ የመዳን ምልክት እንዳልሆነ ታውቃለህ ወዳጅ። ሰይጣን ጥቅስ ይጠቅሳል። አንድ ቀን ኢየሱስን መጣና እንደዚህ ያለው ኢየሱስ ክርስቶስ ጾሞ 40 ቀንና 40 ሌሊት ጾሞ ከጨረሰ በኋላ ሰይጣን መጣ እና ከፈተነው ፈተናዎች አንዱ ይጠብቁ ዘንድ መላእክትን ስላንተ ያዛል ተብሎ ተጽፏል። ሰይጣን ጥቅስ ስለጠቀሰ ሰባኪ አይሆንም ብራዘር። አንተ ጥቅስ ስለጠቀስክ ድናሃል ማለት አይደለም። ጥቅስ መጥቀስ የመዳን ምልክት አይደለም። ለአንዳንድ ሰዎች ስለሚመስላቸው እንደ ዮኒ ማኛን አጣቁትም እንዴ? ድሮም እየተሳደበኮ ከፈለገ የነ ዳግማዊ ጥላውንን መዝሙር ከፍቶ ይሄ መዝሙር ደስ ይለኛል ብሎ እኮ ስለ ጌታ ያወራል። ደስ የሚል ነገር እኮ ያወራል። ጥሩ ነገር ያወራል። ጥሩ ነገር ማውራት ራሱን ችሎ የመዳን ምልክት አይደለም። መዳን በፍሬ ነው የሚገለጠው። ፍሬው ደግሞ ክርስቶስን መምሰል ነው። ክርስቶስን መምሰል ማለት ደግሞ አንዳንድ ጴንጤዎች እንደሚመስላቸው የውሸት ትሁት መምሰል አይደለም። ድምፅን መቀነስ አይደለም። ኢየሱስ ክርስቶስ እውነተኛ ነበረ። አመፀኞችን ፊት ለፊት የሚቃወም አመፀኞችን ፊት ለፊት የሚገስጽ ጌታ ነበር። ለምሳሌ እናንተ በኖራ የተለሰናችሁ መቃብሮች ናችሁ ብሎ ይናገራል። ኢየሱስ ደፋር ተናጋሪ፣ ፊት ለፊት ከሐሰት ጋር ፊት ለፊት ግብግብ የሚገጥም ሙሉ ገበያ የሚገለባብጥ ለእውነት ለጌታ ለአምላክ ቃል የኖረ ራሱ ጌታና አምላክ ደግሞ የሆነ ፍጹም ሰው ፍጹም አምላክ ነው ጌታ ኢየሱስ ክርስቶስ።
ስለዚህ ስታዩት ገበያውን ይረብሸዋል። ምክንያቱም የአባቱ ቤት ላይ ንግድ ሲካሄድ ሳይ አንዳንድ ጴንጤ ትህትና የሚመስለው መቅለስለስ ነው፣ ድምፅ ማለስለስ ነው፣ በልብ ጩቤ ሆኖ በአንደበት ጎበዝ ተናጋሪ መሆኑ አይደለም። እውነተኛ ክርስቲያን ኢየሱስን የሚመስል ነው። ኢየሱስ ደግሞ ለውሸት ለሐሰት ቦታ የሌለው ሰው። ስደክም ስትወድቅ ችግር የለውም እናነሳለን። ለምሳሌ ሁሉም ሰው ተነሳበት ጆሲ የሚባለው ሰው። አክቹሊ ጆሲ የሚባለው ሰው አሁንም እኔ ተለውጧል ብዬ አላምንም። የገጽታ ግንባታ ታምራት ደምስስ የሚባል ጠንቋይ ጋር ሄዶ ቀድሞ አማኑኤል ህብረት ቤተክርስቲያን የነበረ አሁን የግል መጋዘን የከፈተ ታምራት ደምስስ የሚባል ጠንቋይ ጋር ሄዶ የገጽታ ግንባታ አካሄዶን የመጣው ጆሲ የሆነ ጊዜ ላይ ምን ችግር አለው ደቅደቅ ባደርግ ሺሻዬን ባጨስ ምናምን አለ። በሱ ቪዲዮ ሰራህ እኮ አንተ። በሱ ደቅደቅ እኔ ቪዲዮ አልሰራሁም። በጆሲ ደቅደቅ ላደርግ በሚል ሐሳብ ቪዲዮ አልሰራሁም። አሁን ስቲል አሁን ገጽታ ግንባታ ተደረገለት እንጂ የተለወጠ ሰው ነው ብዬ አላምንም። እኔ መቅለስለስ ውስጥ ለውጥ አይታየኝም። ጌታ ማለት ውስጥ ለውጥ አይታየኝም። እኔ የማይበት የራሴ መስፈርት አለ። ባይብሊካል የሆነ መስፈርት አለ። መጽሐፍ ቅዱስ ሌባው ከእንግዲህ በገዛ እጁ ደክሞ ደግሞ ይብላ ይላል፣ ለሌሎችም ደግሞ ያካፍል ይላል። መጽሐፍ ቅዱሳዊ የሆነ እውነተኛ ውስጣዊ ለውጥ ሌባውን በገዛ እጁ የሚደክም ሰራተኛ ያደርጋል። ሰራተኛ ብቻ አይደለም የሚያደርገው ደግሞ ለሌላው የሚሰጥ ያደርጋል እንጂ በዛው የቅፈላ ስታይል እንድትራመድ አያደርግም። አሁን ጆሲ ተመልሶ እዛው ነው የሆነው። ተመልሶ ይታየኛል ነው እያለ ያለው። ለእነዚህ ሰዎች ነብይነት ቤታቸው ተኩሰው እንዳስቀመጡት የሱፍ ኮት ከዛ ደጅ ሄደው ቦክተው ምናምን ሻወር ወስደው መልሰው እንደሚለብሱት ኮታቸው ነው ነብይነት። የሆነ ቦታ ያስቀምጡታል፣ እንደፈለጉ ይጨማለቁና በራሳቸው የህይወት ልክ ከዛ መጥተው ነብይ ይሆናሉ መልሰው። እንደዛ ናቸው። እና የዚህ የጆሲ ቡርቴ ስህተትን ወድቆ አግኝተከው ጴንጤ ከሆንክ በኋላ አንተ ልትቅለሰለስ እንዳትሞክር። ምን ነው በውስጥ በታናገሩ እንደው ክርስቲያን በውስጥ አይደል የሚያናገረው አይደል ያልከው? አደባባይ ወተክ ጆሲ የሚባል ሰውዬ ይውጣ፣ ከክርስትና ይውጣ። ጆሲ የምትባል ሰውዬ ለምን አትሄድም? ወደ ኦርቶዶክስ ሂድ እንጂ ምናምን ብለህ አንተ አባራሪ ሆነሃል እኮ። ተዋቸው ባኪ ሳደቡ ተዋቸው። እና ሩሩ አይደለም ሰዎች ሲወድቁ የምታነሳ አይደለም። ምክንያቱም እንትን ብለሃል አንተ ራስህ። ማንን ጆሲ ቡርቴ ሂድ ምናምን ብለዋል። ወደቀ ሺሻ ምናምን ደቅደቅ ባረግ ምን ችግር አለው ምናምን ብሎ የተሳደበ ሸታታ ግማታ ምናምን ብሎ የተሳደበ ጊዜ እቺን ደግሞ ቆርጣችሁ እኔ እንደተሳደብኩት አስመስሉት። ጴንጤው እንደዚህ ነው። ፍርደ ገምድል የሆናችሁ ጴንጤዎች አላችሁ። ለምሳሌ የመራቢያ አካልክ ይቆማል ምናምን ብዬ ቀለም ወርቅ እንደዚህ ተናግሯል ያልኳትን ቪዲዮ ቆርጣችሁ ልክ እኔ የመራቢያ አካል ይቆማል ምናምን እያልኩኝ ብልግና የተናገርኩ እኔ በፍጹም ብልግና ማወራ ልጅ አይደለሁም። ምክንያቱም አንደበቴ በምህረት እግዚአብሔር ስለማረ በጣም ጎበዝ ስለሆንኩ አይደለም፣ የተሳለ ነው። ምናገረውን አውቃለሁ። በፍጥነት ነው ማወራው። ግን ሳወራ እንኳን ቃላት ልትለቀም ትችላለህ። ፍጹም በቃ ምርጥ ነኝ አይደለም በሚለው ግን አንደበቴ ብልግና ይናገር። ምክንያቱም ብልግና ውስጥ ስለሌለ። እነ ቀለም ወርቅ እኮ ፖርኖግራፊ ነው መሰለኝ የሚያዩት። ሁሌ እኮ ገበታች ነው ስድባቸው። ተመልከቷቸው፣ ሂድና ተመልከታቸው። አክሊል እዛ እንትን ስትሄጂ አቅም ሶሻል መሰለኝ ሰጣቶሻል መሰለኝ እኔ አላቀም ምናምን ብልግና ነው። ቀሚስሽን ገልበሽ ትሄጃለሽ እንዴ? ሰው ስለ መጽሐፍ ቅዱስ ሳወራ ቀሚስን ገልበት ሄዳለ እንዴት ይላል? ምክንያቱም ከቀሚስ ጋር የተቆራኘ ይሄ ሜንታል ውስጥ ከሱሰኝነት ይሄ ከሴሰኝነት ጋር የተቆራኘ የተዋሃደ ማንነት ስላላቸው ነው። ንግግራቸው ውስጥ ሁሉ ቀሚስ አለ፣ ገልበሽ አለ፣
ሰጥቶሻል አለ አርገሻል አለ ለሚስቴ ብቻ ነው የምሰጠው ጠይቁኝ የሚል አለ። ምክንያቱም አይምሮክ ውስጥ እንደዚህ አይነት ነገር ነው ያለው። በፍጹም ወዳጆቼ፣ ምክንያቱም ሰው በውስጡ የሞላውን ያንን ይናገራል አይደል? ሰው ከውስጡ የተረፈውን ነው የሚያወራው። ምህረት ሲተርፍ ምህረት ታወራለ። እኔ በጣም ነው የሚገርሙኝ። አይምሯቸው ጤነኛ እንዳልሆነ እነዚህን ሰዎች የምታውቁት እነሱ ናቸው። ቂም የሚይዙት ራሳቸውን እንደ ምህረት አድራጊ ነው የሚሰብኩት። እነሱ ናቸው ምህረት የማያደርጉት ራሳቸውን እንደ ምህረት አድራጊ ነው። እኔ ለዚህ ዮኒ ማኛ ለሚባል ዳግም ላልተወለደ ሰው መጥፋት ምክንያት እየሆናችሁ ነው። ለሱ ብቻ ሳይሆን ለብዙ ሰዎች እንደ ቀለመወርቅ አይተንፍሱ። አንተ እኮ ቀለሜ ብሎ የሚጠሩኝን ሰዎች በረዱኝ የእርዳታ ገንዘብ ጠበቃ ቀጥሬ እከሳቸዋለሁ፣ አስራቸዋለሁ ብላል። የራስ ክብር ሲነካ ወንጌል ይዘቅዘቅ ሲባል ግን ኢትስ ኦኬ መሳሳት ያለ ነው። የ8 ወር ልጅ ነው። ምን አለ ቀለመወርቅ አይተንፍሱ ብሎ ሰዎች ሲጠሩክ ጠበቃ ቀጥሬ አሳስርሻለሁ ያዳሜ ያልክበትን ያንን ልብ የ8 ወር ክርስቲያኖች ናቸው፣ የ2 ወር ክርስቲያኖች ናቸው ቀለመወርቅ ያሉኝ ብለ ብትዘላቸው አይደለም። እናንተ ለክብራችሁ ነው የምትኖሩት። ዮኒ ማኛ አክቹሊ ዮኒ ማኛን አልጨከንኩበትም። እኔ ቪዲዮን ገብታችሁ ተመልከቱት ወዳጆች። አልጨከንኩበትም። እግዚአብሔር እድል የሚሰጥ አምላክ ነው። ማንም ላይ መፍረድ የሚችል አይደለም። ግን እናንተ ጋር ያለው አመጽ፣ እናንተ ጋር ያለው ውሸት፣ ከዛ የሌላውን ቤተ እምነት ላይ ማጥላላት ላይ የተመሰረተ ድጋፍ ይዛችሁ ብቻ ማለት ነው። ሌላውን ቤተ እምነት ስለምትነኩለት ብቻ ጴንጤው እናንተ ጋር ሲሆን የጥላቻውን እከክ ታኩለታላችሁ። የብዙ ጴንጤ የጥላቻ እከክ በእናንተ ስድብና በእናንተ የማንጓጠጥ ጥፍር ነው የሚታከክ። የጥላቻ እከክ እኔ ጥላቻ የለብኝም። ምን አይም ሶሪ ኦርቶዶክሳውያንን ሳያቸው አይደብሩኝም ወዳጆቼ። ይቅርታ አድርጉልኝ። በደል ከሆነ አልጠላቸውም፣ ይቅርታ አድርጉልኝ። በቤተ ክርስቲያን በኩል በሚካኤል በገብርኤል በማርያም በኩል ሳልፍ አይሰቀጥጠኝም። እውነቴን ነው የምላቸው፣ አይደብረኝም። የሆነ የክርስቲያን ቤተ ክርስቲያን እዚህ ያለ ብዬ ነው ማልፈው። ሌላ ታሪክ የለውም። አይደብረኝም። አይም ሶሪ እንዲደብረኝ ፈልጋችሁ ከሆነ የሆነ ነጠላ ያደረገች ልጅ ሳይ የሆነ በጋ ምናምን ብዬ እንደ አይኔ ደም አይለብስም። አይም ሶሪ ፕሮቴስታንቶች፣ የማናችሁን ማህተብ እንደማልፈልግ በአመታት የጽናት አቋሚ አይታችሁኛል። እኔ በጣም በአቋም ምራመድ ሰው ነኝ። ድጋፍና ጭብጨባን ፈልጌ እዚህ ሚዲያ ላይ ብንቀሳቀስ ኖሮ ተሰባብሬ ነው ወድቀው። የአንድ ቀን ቻሌንጅ አልቻልክም እኮ ዮኒ ማኛ፣ አልቻልክም። ስብርብር ተዝለፈለፍክ እኮ አልቻልክም። በቃ አቅምህ ከርቷል። ምክንያቱም ተሰሚነት ቀንሷል፣ ተጽዕኖ ፈጣሪነት ቀንሷል። ቀድሞ በስድብ ነው የታወቀው፣ ሌላ ታሪክ የለው። የሆነ እኮ እኔ የኦሎምፒክ ሜዳሊያ አምጥቶ ለሀገሩ በጣም ታላቅ ስራ ሰርቶ ዝናን ያገኘ እኮ ነው የሚመስለው በጣም ሲያወራ። አይገርም? ዮኒ ማኛ የሚባል ነገር ሲመጣለት አንድ ሰው አይኑን ጨፍነው ዮኒ ማኛ ሲባል በምን ትገልጠዋለህ ሲባል ሰፋ ያለ አፍ ብዙ ስድብ ሲተፋ ነው። ሴቶችን አይልም፣ ህፃናት አይልም፣ ብሔር አይልም፣ ሃይማኖት፣ ቀለም፣ ዘር ለይተ እንዳንተ ስድብ ያላድሎ እኮ ነው የምትሳደበው። ህፃን ልጅ ትሳደባለህ፣ የወለደ ትሳደባለህ፣ ያልወለደ ማህፀኑ የተዘጋባትን ትሳደባለህ፣ ሽማግሌ ትሳደባለህ፣ አዋቂ ትሳደባለህ፣ ምሁራን ትሳደባለህ፣ መሃይማንን ትሳደባለህ፣ ገንዘብ ያለውን የሌለውን ትሳደባለህ፣ ብሔር ትሳደባለህ፣ ዘር የሆነ ሃይማኖት ትሳደባለህ። በጣም እኮ ነው የምትሳደበው ማለት ትሳደባለህ። ሰዎች አንተን አይን ጨፍነው ሲመጡ ጴንጤነት አይደለም ትዝ የሚላቸው፣ ስድብህ ነው ትዝ የሚላቸው። አይም ሶሪ ሌላ ታሪክ የለውም። እና ወንጌል አንተ እጅ ላይ ሲንቦጫረቅ ዝም አልልም። ነገም ቪዲዮ ሰራባለሁ። ለዛ ነው በተፈታውበት በዛ ቀን ከእገታዬ ነፃ ወጥቼ የመጀመሪያ ቀን መጥቼ ሳመሰግን ዮኒ ማኛ ስላደረግከው አስተዋጽኦ አመሰግንሃለሁ፣ ክርስትናዬ ላይ ግን እመለሳለሁ፣ አልለቅህም ብያለሁ። አይታል ተፈትቼ ራሱ አልተውክም። ምክንያቱም የኔ ክርስትና
ህይወቴ ነው። እዚህ ጋር ማንም አይደለም የሰጠኝ እኮ ክርስትና። እዚህ ጋር ኮመንት ላይ የሚያደንቅ የሚያኳስስ ሰውዬ አልሰጠኝም ክርስትናን የሰጠኝ ራሱ ክርስቶስ ኢየሱስ ነው። ሞቱ እንደሞተልኝ እንዳምን መንፈስ ቅዱስ ነው የረዳኝ። እግዚአብሔር ነው ያገዘኝ። ይሄ የዳንኩበትን እውነት አንተ እጅ ላይ መጥቶ ሲኳካሳይ ኖ ልክ አይደለም። ህይወት እንዲጠፋ አይደለም ፈልገው፣ ሚዝረብል እንድትሆን ተስፋ እንድትቆርጥ አይደለም ፈልገው፣ እንደ ቀድሞ ህይወትን ተመልሰ የሙሉ ጊዜ ተሳዳቢ እንድትሆን አይደለም። አክቹሊ አልተለወጥክም፣ አሁንም እየተሳደብክ ነው። ትናንትናውን ለምሳሌ በጣም ብዙ ሰዎች ስትሳደብ ነበር። ኢዮዳብ ንጉሱ እኮ እሱም ፕሮቴስታንት ነው፣ ለምን እሱን አትናገሩትም ማለት ኢዮዳብ እኮ እኔ ወንጌል ልስበክ ምናምን ብሎ የሆኑ ሰዎችን በሃይማኖት ቋሚ ሲሳደብ አላየውም። አንተ ኢየሱስን አመንኩ ብለህ ብርቱካን በምትባል ራሷን ነብይ አድርጋ በሾመች ሌባ ዘራፊ ከሀገር ቤተሰቦቿን ባሸሸች አመፀኛ ሴት ተጠመኩ ብለህ ገንዳ ውስጥ ተዘፈዘፍክ። ያኔ ስትዘፈዘፍ ገንዳ ውስጥ ያ አመፀኛ የአልበም ሰው የህይወት አልባ አልበም ያለው ሰው አለ፣ ዘማሪ የሚባል አዝማሪ። እሱ መጥቶ አስጠመቀክ። አንተን ያጠመቀበት ቦታ ላይ ግን የካዳቸው ልጆችን ሁሉ ሳይጠይቅ ነው ሄደው። ይሄ ነው የእናንተ ክርስትና። እኔ አም ሶሪ አዝንላቸዋለሁ፣ በእውነት አዝንላቸዋለሁ። ዮኒ ማኛ ሲጠመቅ ደስታውን ልካፈል ነው የመጣሁት ይላል። አንተ 4-5 ዓመት እኮ ያላያቸው ልጆች አሉት፣ የካዳቸው ልጆች አሉ እዛው ከተማ ላይ። ዮኒ ማኛ የተጠመቀበት ከተማ ላይ የካዳቸው ልጆች እኮ አሉ። አይም ሶሪ። ይሄ ነው የእናንተ ክርስቲያን። አሁን ገድለ ምናምን ብለህ ስታወራ እኔ እኮ ትገርመኛለህ። ጌታን ገድለ ምናምን ብለህ ስታወራ ታሳዝነኛለህ በእውነት። ይሄ እኮ የአእምሮ ብልሽት እኮ ነው፣ የአእምሮ ብልሽት ነው ወዳጅ። መመርመር አለብህ። ያደገ የሰለጠነ ሀገር ነው ያለው። ያደገ የሰለጠነ ሀገር የመኖር አንዱ ጥቅም ሳይካትሪስት ማግኘት ትችላለህ። ጥሩ የሚያማክር ሰው አለ፣ የሚያማክር ሰው ታገኛለህ። ሂድና ተመርመር፣ ታከም። ልጆችን የሚያስክድ በዲኤንኤ የተረጋገጡ ልጆችን ነው የካድካቸው። በዲኤንኤ የተረጋገጡ ልጆችን ነው የካድካቸው ብራዘር። በዲኤንኤ የተረጋገጡ ልጆችን ሳር ቤት ሙሉ ወንጌል በዘመኑ የነበሩ ሽማግሌዎች እሷ በጽድቅ እንደኖረች አንተ በጥፋት እንደተመላለስክ ሲመሰክሩብህ ፍርድ ቤት ድረስ የቤተ ክርስቲያን ሽማግሌዎችን ከሰሃል ብራዘር። ብዙ ከሰሃቸዋል። ፐርሰናል ነው የነገርኩ ያለው። ከሰሃቸዋል። ከዛ አስወራህባት። እቺ ንጹህ ሴት ላይ አስወራህባት። ከሙዚቀኛ ጋር ተኝታ ነው የወለደችው። ተከድቼ ነው አልክ። አልተከዳች። እሷን የተከዳችው አንተ አልተከዳህ። በጣም በጽድቅን የኖረችው ማንነቷ ልጅነቷን የሰጠች እስቲል እስካሁን ድረስ ዝም ብላለች። ምክንያቱም ዲዘርቭ አታደርግም የኔን እውነት ብላ ታምናለች። መዘመር አይደለም ትርፍ፣ መዘመር አይደለም ክብር፣ መዘመር አይደለም እግዚአብሔርን ማገልገል በህይወት ነው ብራዘር። ቤተሰብህን እኔ ሚስቴን አዋርጄ ሚስቴን አናንቄ ሚስቴን አሳብጄ መጥቼ ኢየሱስ ያድናል ብል ከሰማይ ሆኖ የሚያድነው ይስቅብኛል፣ ያላግጥብኛል። እውነቱን ልንገር፣ ታውቀዋለህ። የካድካቸው ግን በጣም ጀግና ስለሆነች ያቺ የተፈታች የተተወች በአመፅ የተተወች ያቺ ምስኪን ልጅነቷን የሰጠች ሴት ልጆቿን ተክዳ በዲኤንኤ የተረጋገጠ ያንተ ልጆች እንደሆነ የተረጋገጡ ልጆችን ክዳት ታውቀዋል። ከዛ አሁን ስለ ከነቀለሜ ጋር ሆነ። የነቀለሜ ቡድን በነገራችሁ ላይ የአመፅ ቡድን ነው። ስብስባቸው በሙሉ ተመሳሳይ ታሪክ ነው ያላቸው። እንደዚህ ሚስቶቻቸውን የካዱ በትዳራቸው ላይ ትዳር ያደረጉ አይም ሶሪ ሚስቶቻቸውን የካዱ በትዳራቸው ላይ ትዳር ከዛ ጌታን እያገለገልኩ ነው ይላል። ምን ያህል ዘማሩ ሲናገር ህይወት ይናገር እስኪ ህይወት ይናገር እስኪ ህይወት ይናገር እስኪ ህይወት ይናገር እስኪ ወሬ አይደለም ህይወት ይናገር። ዘማሪው ምን አለ? ህይወት ይናገር እስኪ አለ። አየ ጌታ የሆነ ዮኒ ማኛ የሚባል ሰውዬ
በጠንቋይ ብርቱካን በምትባል ሴትዮ ለብ ክርስትና የውሸት ክርስትና ውሃ ውስጥ ሲዘፈዘፍ ሂድና ይልኝ አይልህም። ልጆችህ ያሉበት ሀገር ላይ አንድ ቀን እንኳን ልጆችን ሄደክ ሳትሰማቸው የአባት ፍቅር የሚፈልጉትን ልጆችን ሳትሰማቸው ዮኒ ማኛን አስጠምቅልኝ አይልህ። ሲሪየስ እነግርሃለሁ፣ ዮኒ ማኛ አስጠምቅልኝ አይልህ። አስጠምቅልኝ አይልህ። ኧረ ጻድቅ ነው የኛ ጌታ። ኧረ እግዚአብሔር ጻድቅ ነው ወዳጆቼ፣ እግዚአብሔር ጻድቅ ነው። መቼም የፈለግኩትን ያክል በረሃ ወርጄ ወንጌል ብሰራ የፈለግኩት ተራራ ወጥቼ ኢየሱስ እያልኩ ብጮ የተበደለች ሚስት ቤት አስቀምጬ የተካደች ሚስት ቤት አስቀምጬ ከሷ ከራስክ የወለደቻቸው ልጆች ከሌላ ወለደችብኝ ብለህ ህይወቷን አበላሽተ ህይወቷን እኮ ነው ያበላሸው። ታውቃለህ? ህይወቷን ያበላሸው በየፖሊስ ጣቢያው ምንም ባላደረገችው እየከሰስካት ሌሊቱን ሙሉ ስታስለቅሳት የነበረችው ሚስት አንተ አገልጋይ ነኝ ብለህ በየመድረኩ ትዘላለህ። የደረቁ አጥንት ተስፋ የሌላቸው ክብር ሆኑ ዛሬ ለምልመው ያለቀ ጉዳይ የሞተ ነገር ህይወት ያገኛል ጌታ ሲናገር አይደል? የሞተ ነገር ህይወት ያገኛል ጌታ ምን ነው አንተ ቤት አልሰራም? ይሄ እውነት ምን ነው? ያቺ ምስኪን ስትካድ ልጆቿን ጠለህባት ስትሄድ የወለደች ልጅ በዴን ያንተ ልጆች እንደሆነ የተመሰከረብን ሽማግሌዎች የነገሩብን እንደዚህ አይነት ጨካኝ አረመኔዎች ነው የተሰበሰቡ። ለዛ ነው እኔ የምትሸወዱ ጴንጤዎች ሄዳችሁ እዛ ጭምልቅልቅ ውስጥ ገብታችሁ ጌታ ይባርክ የሆነች የምታለቅስ ሴትዮ ያለችበት ህይወት ውስጥ ነው እናንተ ጌታ ይባርክ የምትሉት። አንቺ ብትሆኚ ጌታ ይባርክ የምትይው ጊፍት የምትለቂው የነ ቀለም ወርቅ ስብስብ ላይ እየሄድሽ እግዚአብሔር ሰራ የምትይው እግዚአብሔር በእንደዚህ አይነት ጭምልቅልቅ ነገር ውስጥ ይሰራል ወይ? ጥያቄ ያለኝ ብራዘር፣ መልስ ካላችሁ እኔ ጥያቄ ያለኝ፣ መልስ አላችሁ እኔ ጥያቄ ያለኝ። አይገርምም? ልታብድ ነው። በፍጹም ወዳጅ፣ በፍጹም እውነት ስለምናገር በፍጹም ደስታ ሆኜ ነው የምናገረው። ጌታ ምስክር፣ መንፈስ ቅዱስ ምስክር ነው። እውነት ነው የምናገረው። አንዳንድ ጴንጤዎች የና አማን ሻሎም እኮ የአማን ሻሎም ቦክሰር እኮ መሰቀል ጽድቅ እንደሆነ እኮ መስክራቸዋል። ይሄው ጌታ አዋረደው፣ አማንን ጌታ አዋረደው። ይሄው ጌታ እጁ ላይ ጣለው። ምንድን ነው ያለው? ዳኛው ይጠየቅ፣ ዳኛው ይመስክር አለ። ቀለም ወርቅ ወጣ እንደዛን ሰሙ። ዳኛው ምን አለ አለ ወጥቶ ቀለም ወርቅ የተፈሱ ዳኛው ምን አለ እያለ ሰበከ። የአማን ሻሎም እርቃን መውጣት ልክ እንደሆነ እንዲታሰብ ዳኛው ምን አለ የሚል ስብከት ይዞ ወጣ። ቀለም ወርቅ አይተንፈሱ። ዳኛው ምን አለ? አሁን ዳኛው ምን አለ? ቀለም ወርቅ ዳኛው ምን አለ? አብሮክ ያለ የገድል አርበኛ ወዳጅ አብሮ ያለ ኦርቶዶክስን ሞግታለሁ የሚል ዘባቹ ዘማሪ ነኝ የሚለው ሰውዬ ያቺ በድንግልና ያገባችው ሚስቱን አስወልዶ ሲያበቃ ምንም ባላጠፋችው ጥፋት ከሙዚቀኛ አረገዘች ብሎ ስሟን ሲያጠፋ ዳኛው ምን አለ? ቀለም ወርቅ ዳኛው ምን አለ? የሳር ቤት ሙሉ ወንጌል ቤተክርስቲያን የጊዜው ሽማግሌዎች እሷ ንጹህ እንደሆነች ውጤቱም ዲኤንኤ ውጤቱም የሱ ልጆች እንደሆኑ እንደመሰከረበት አውቀው በጽድቅ ሲፈርዱ ለሷ ሲወግኑ ፍርድ ቤት ሲያቆማቸው እሱ በሐሰት ከሶ ዳኛው ምን አለ? ፍርድ ቤት ሲያሸንፉት ዳኛው ምን አለ? ሰውየው ልጅቷ እንደዚህ አሏት። በዛ ጊዜ መጽሔት ነበር ታዋቂ፣ እንደዚህ ሶሻል ሚዲያ አልነበረ። ምን ስለ ሰው ትኛለሽ? እዛም ስለ ሰው አይደል የሚወራው? መቼም ማርያም መልአክ ናት እንዴ? ስለ ማርያም ነው የምታወሩት? ያረሰ ማርያምም እኮ ሰው ናት። ስለ ሰው ነው እኔ የማወራው፣ እነሱም ስለ ሰው ነው የሚያወሩት። ተክለ ሃይማኖት ሰው ነው ሰው አይደል እንዴ? ተክለ ሃይማኖት ገድለ ተክለ ሃይማኖት እያላችሁ የምታወሩለት ሰው አይደል እንዴ? የኦርቶዶክስ ቤተ እምነት እኔም ስለ ሰው እነሱም ስለ ሰው ነው የሚያወሩት። ምን ስለ ሰው ታወራለህ ትላላችሁ እንዴ? አቡነ ገብረ መንፈስ ቅዱስ ሰው አይደሉ እንዴ? ሁሉም ሰው ስለ ሰው እኮ ነው የሚወራ። የት ነው የምታወራው? ስለ ኢየሱስ ስታወራ ፍጹም አምላክ ፍጹም ሰው ነው አይደል? ስለ ሰው ነው የምናወራው እኮ እንዴ።
እዩ ገይድ ይላል። እዩ ራሱ ባካ አይወጣለትም። ስለ ሰው ነው ሁሉም የሚያወራው እና እኔ ስለ ሰው ሳወራ ግድ እንትን እንዳይላችሁ እንዳይደብራችሁ ፕሮቴስታንቶች፣ ሁሉም ስለ ሰው ነው የሚያወራው። እሺ ቀጥል። ዳኛው ምን አለ? ቀለም ወርቅ ዳኛው ምን አለ? ዴኔ ልጆቹ የእሱ እንደሆኑ ሲመሰክር ዳኛው ምን አለ? ዳኛው ምን አለ? አየህ፣ ስብስባችሁ የዓመት ስብስብ ነው። የዓመት ስብስብ ነው። አንዳንዶቹ እኮ አብቅቶላችኋል። በቃ ጨርሳችኋል፣ ረጭታችሁ ጨርሳችኋል እንዲህ ብላችሁ። አንዳንዶቻችሁ ትዳር ፍለጋ ነበር እዛ ሶሻል ሚዲያ ላይ የመጣችሁት። እግዚአብሔር በነገራችን ላይ ሰዎችን ለማይረባ አይምሮ አሳልፎ ይሰጣቸዋል። ለገዛ ፍላጎታቸው ማለት ነው። ለፍላጎታቸው ይሰጣቸዋል። ገንዘብ ነበር ቀለም ወርቅ የሚፈልገው፣ ገንዘብ ሰጠው። በእርግጥ ቀለም ወርቅ የወሰደው ገንዘብ አልበቃ ብሎት ስልኬ ጋለ እያለ ነው። የት እንዳደረገው አላውቅም። ከዛስ እዛ ጋር የተሰበሰቡት ሚስት ማግኘት የፈለጉት ሚስት ሰጣቸው። እዚሁ ከሶሻል ሚዲያ እግዚአብሔር ድንቅ አምላክ አይደል? እዚሁ ከሞባይላቸው ሳይወጡ ሰጣቸው። አንዳንዶቹ እኮ ተረጋግተዋል። እጮኛ አግኝተው ተረጋግተዋል። ሚስት አግኝተው ተረጋግተዋል። አንዳንዶቹ ገንዘብ አግኝተው ተረጋግተዋል። እግዚአብሔር ፍላጎትን ሰጥቶ ዞር ያደርጋል። ፍላጎትን ሰጥቶ ዞር ያደርጋል። የሚፈልጉት ዲያስፖራ ማግባት ነበረ። ዲያስፖራ ሰጣቸው፣ ተረጋጉ። ደስ አይል? እግዚአብሔር ድንቅ አምላክ ነው። እግዚአብሔር ቸር ነው። በፍላጎትህ ዞር ያደርጋል። ደስ ይላል። እኔ ደስተኛ ነኝ እናንተ ዲያስፖራ ስላገኛችሁ። በእውነት ሄዳችሁ እንደ ቀለም ወርቅ አይተንፍሱ ቤት ውስጥ እንዳትቀመጡ፣ አግዟት አደራ እንጂ የምታገቧትን ሴት እንጂ ዲያስፖራ ማግባታችሁ ደስ ይለኛል። አግዟት አደራ። ግን ቪዛ ሲሰጣችሁ ሞባይል ደግናችሁ እንደ ቀለም ወርቅ አይተንፍሱ። የሙሉ ጊዜ እምነት ከእምነት ጋር የሚያፋጅ ግለሰብ እንዳትሆኑ እንጂ ሂዱ። ደስ ይላል፣ ደስ ይላል። ሂዱ። አገሪቷም ብዙ የሥራ ዕድል የላት፣ ታበረታታቸዋለች። እንዳትሞቱ ነው የምንፈልገው እኛ። በሊቢያ ሄዳችሁ እንዳትሞቱ ነው እንጂ የምንፈልገው ቪዛ መጥቶላችሁ በአውሮፕላን መሄድ ከቻላችሁ ሂዱ፣ ሂዱ ወዳጆቼ። ከጠራችሁን እንኳን ጌታ ረዳችሁ ብለን እንሸኛችኋለን። ኤርፖርት ድረስ አበባ እንሰጣቸዋለን። የአበባ ጉንጉን እንሰጣቸዋለን። እንዲህ ከፈለጋችሁ የአበባ ሀበለት ሰርተን እናደርግላቸዋለን። እኛ ደስ ይለናል እናንተ በመሄዳችሁ። አደራችሁን ግን ስትሄዱ እዛ ደርሳችሁ ስልኬ ጋላ አትበሉን እንጂ ሂዱ፣ ሂዱ ወዳጆች። መሄዳችሁ ጥሩ እውነት የዛሬው ለየት ያለ ነው። አሃ ለየት ያለ ነው። ለየት ያለ ነው። አይ ትመቹኛላችሁ። በእውነት ትመቹኛላችሁ። እውነት ትመቹኛላችሁ። እግዚአብሔር እውነተኛ አምላክ ነው። እግዚአብሔር የፍትህ አምላክ፣ እግዚአብሔር የጽድቅ አምላክ ነው። አየህ፣ በአንተ መመዘኛ እዚህ ውስጥ ያላችሁ ፕሮቴስታንቶች፣ አሁንም ደግሜ የአማኑኤል የአማን ሻሎም ቦክሰር መታየት ልክ እንደሆነ የእግዚአብሔር ፍርድ እንደሆነ ስትመሰክሩ የነበራችሁ ሰዎች የዳጊ በሐሰት የመጀመሪያ ሚስቱን መፍታትም ጽድቅ እንደሆነ እንድታውቁ ፈልጋለሁ። በሐሰት መክሰስ በዲኤንኤ የተረጋገጡ ልጆቹን የኔ ልጆች አይደሉም ብሎ ክዶ ብቻዋን እንድታሳድግ መፍረዱ እንጠይቃለን። እግዚአብሔር ዳኛ ነው፣ የጽድቅ አምላክ ነው። የጽድቅ አምላክ ነው፣ ፍትህ አምላክ ነው። እግዚአብሔር በብሉይ ኪዳን ነቢያቶችን ሲያስነሳ የነበረው ፍርድ ሲጣስ በደል ሲደረግ ነው። ሂዱና መጽሐፍ ቅዱስን ተመልከቱ። ኦሪዮን የሚባልን ሰው ሚስቱን ሊወስድበት በገዛ እጁ ዳዊት ደብዳቤ አጽፎ ፊት ለፊት ጦር ሜዳ ወሰደና አስገደለው።
አስገደለው ኦሪዮንን። ማን? ልበ አምላክ ዳዊት። እግዚአብሔር ናታንን ላከውና ናታን አንድ ታሪክ ነገረው። አንድ እረኛ ነበረ፣ ብዙ ከብቶች ያለው ሰው ከብቶቹን ይጠብቅለት ነበረ። እሱ ግን አንድ ግልገል ነበረችው የራሱ። አቅፎ እቅፍ ውስጥ አሳደጋት። እነዛን ይጠብቅለታል፣ ብዙ ነው ያለው አሰሪው። እችን ግን የራሱ ስለሆነች በእቅፉ አሳደጋት፣ በስስት አሳደጋት። ግልገሏን ትልቅ ሆነች፣ በግ ሆነች፣ ሙክት በግ ሆነች፣ አደገች። የዛን ጊዜ ብዙ በጎች ያሉት የእረኛው ቀጣሪ እንግዶች ሲመጡበት የራሱን ብዙ በግ ትቶ የዚህን የእረኛውን አንዷን በግ አረደበት። ይሄ ሰው ምን ፍርድ ይገባዋል ብሎ ናታን ሲጠይቅ ዳዊት ተቆጣ። ዳዊት ውስጡ ጽድቅ አለ፣ ቢስትም ቢወድቅም ውስጡ ጽድቅ አለና ተቆጣ። 7 እጥፍ መክፈል አለበት አለ። ንጉሥ ዳዊት ሆይ ያ ከእረኛው እቅፍ በጉን የመነተፈው ግፈኛው ነጣቂ አንተ ነህ አለው። ዳዊት ልብሱን ቀደደና ንስሐ ገባ። አይ ልበ አምላክ ዳዊት፣ አይ ልበ አምላክ። አየጥፋት ሲነገር ልብስን ቀደ ንስሐ መግባት አለብህ። በቃ